ከሰሞኑም በተለያዩ ሃይማኖት እምነት ተከታዮች መካከል ለዘመናት የዘለቀውን መተማመንና መከባበሩን የሚሸረሽሩ መልእክቶችን ያዘሉ ይዘቶች ያሰራጩ አካላት ታይተዋል ያለው የኢትዮጵያ ሃይማኖት ተቋማት ጉባኤ ድርጊቱን በሰጠው መግለጫ አውግዟል። የአሳድ አስተዳደር ከተገረሰሰ በኋላ ሶሪያን በጊዜያዊ ፕሬዝዳንትነት እያስተዳደረ ያለው የአህመድ አልሻራ አስተዳደር ከዚህ ቀደም የጀመራቸውን የወታደራዊ ኃይል የማጠናከር ሥራ አሁን ከአሳድ ደጋፊዎች ጋር የተጀመረውን ጦርነት ተከትሎ ሰፊ ትኩረት ሰጥቶ እየሰራበት ይገኛል። በትላንትናው ዕለትም በሶሪያ ምድር ነፍጥ አንግበው ከሚንቀሳቀሱ ቡድኖች ውስጥ የተሻለ ጠንካራ አቅም እንዳለው ከሚነገርለት ኩርድ መራሹ የሶሪያ ዲሞክራቲክ ፎርስ ጋር ስምምነት መፈራረማቸው ታውቋል። መዲና ሞስኮ ከፍተኛ ነው የተባለለትን የድሮን ጥቃት አስተናግዳለች። በቅርብ ወራት ከተፈጸሙ መሰል ጥቃቶች ትልቁ ነው የተባለለትና በሞስኮ የሰዓት አቆጣጠር ሌሊት 10 ሰዓት ላይ የተፈጸመው ጥቃት የአንድ ሰው ሕይወት ስለመቅጠፉ 3 ሰዎች ደግሞ እንዲጎዱ ስለማድረጉ በስፋት ተዘግቧል። ሱፐርቻርጀር የተባለው የኃይል ማሻሻያ ስርዓት ነዳጅ ማቃጠል የሚችሉ ኢንተርናል ኮምባሽን የምንላቸው ሞተሮች ላይ የሚጠቀሙ ቴክኖሎጂ። ይህ እንደ ቱርቦ ቻርጀር አይነት ቢመስልም ሱፐርቻርጀር ግን ከሞተሩ ጋር በተገናኘ መንገድ የሚሰራና ጉልበት መጨመሪያ ስርዓት ማለት ነው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። አበይት ወዳደረግናቸው ርዕሰ ጉዳዮች አልፋለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑን በማህበራዊ መገናኛዎች በተለያዩ ሃይማኖት እምነት ተከታዮች መካከል ለዘመናት የዘለቀውን መተማመንና መከባበር የሚሸረሽሩ መልእክቶችን ያሰራጩ አካላትን አውግዟል። ጉባኤው ይህን ድርጊት የፈጸሙ አካላት በሕግ እንዲጠየቁም ጥሪ አቅርቧል። አልታየ ኪዳኔ ዝርዝሩን አዘጋጅቷል። ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋፋት ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአዎንታዊነትና በአሉታዊነት የሚፈረጅ ይዘት ያላቸው ስራዎች ተሰርተው በማህበራዊ ሚዲያ መድረክ ላይ ሲውሉ ይታያል። ከሰሞኑም በተለያዩ ሃይማኖት እምነት ተከታዮች መካከል ለዘመናት የዘለቀውን መተማመንና መከባበሩን የሚሸረሽሩ መልእክቶችን ያዘሉ ይዘቶች ያሰራጩ አካላት ታይተዋል ያለው የኢትዮጵያ ሃይማኖት ተቋማት ጉባኤ ድርጊቱን በሰጠው መግለጫ አውግዟል። አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይንም እምነት ተከታዮች መካከል መተማመኑና መከባበሩን የሚሸረሽሩ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የሚሰብኩ ልምምድ ከጊዜ ወደ ጊዜ እየተባባሰም ይገኛል። ይህ አይነቱ አቀራረብና ልምምድ አልፎ አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርቡም አይተናል። ልምምዱና አቀራረቡ ከወዲሁ ሊታረምና በሕግና ስርዓት ሊከወን እንደሚገባ ጉባኤያችን በጽኑ ያምናል። ጉባኤው እነዚህ ይዘቶች ከመንፈሳዊነትና ከሃይማኖቶች መሰረታዊ እሴት ጋር የሚቃረኑ እንደሆነ የገለጸ ሲሆን ይህ አይነቱ ኢስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን አስረድቷል። የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ መሰል ተግባራት በሀገራችን የሰላምና የሰላማዊ ማህበረሰብ ግንባታ ሂደቱንና ጥረቱን እንዳይሳካ ያደርጋሉ ያሉ ሲሆን ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት በሚነካ መልኩ መዋል እንደሌለበት ገልጸዋል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይንም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባውም። ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ሕጎች መሰረት ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ሕጋዊ እርምጃ እንዲወስዱ እንጠይቃለን። በቅርቡ ይህን መሰል ችግሮች ታሳቢ በማድረግ ጉባኤው ወቅታዊ ሀገራዊ ሁኔታዎችን በመዳሰስና በመተንተን ሀገራዊ አውዱንና
ተግዳሮቶችን ታሳቢ በማድረግ የመተዳደሪያ ደንቡን እንዳሻሻለ ቀሲስ ታጋይ ገልጸዋል። የተሻሻለው ደንብም በተቋማት መካከል አለመከባበርን፣ አለመቻቻልን የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ እንዲሆኑ የሚያደርግ እንደሆነ ቀሲስ ታጋይ የገለጹ ሲሆን የሁለቱ ተቋማት እምነት ተከታዮችም በተፈጠረው ወቅታዊ ችግር እንዳይረበሹ መክረዋል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባላቸው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም፣ የጸሎት፣ የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። የሕግ አስከባሪ አካሉም በአማኞች መካከል ያለውን ሰላምና መከባበር የሚያውኩ ሕገወጥ ግለሰቦችን እና ቡድኖችን ከድርጊታቸው እንዲታረሙ በማድረግ ሕግና ስርዓት የማስጠበቅ የተለመደ ሕጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪ ያቀርባል። የችግሩ ስፋትና ጥልቀት እየጨመረ ከመምጣቱ ጋር ተያይዞም ችግሩን በዘላቂነት ለመፍታት የሃይማኖት ተቋማትን የሚወክሉ የሕግና አግባብነት ያላቸው ባለሙያዎች የሚካተቱበት የተከላካይ ግብረ ኃይል አደረጃጀት በጊዜያዊነትና በቋሚነት በማደራጀት የቅድመ መከላከል ስራዎችን ለመስራት መዘጋጀቱ የተገለጸ ሲሆን ችግሮችንና የችግር አዝማሚያዎችን በማሰባሰብ የመፍትሄ ሀሳቦችንም በመስጠት ሙያዊ እገዛ እንደሚደረግ ተገልጿል። የኪነ ጥበብ ስራዎችን የቅጂና ተዛማጅ መብቶችን ለማስጠበቅ ያግዛል የተባለ የማግባቢያ ስምምነት ተፈርሟል። ስምምነቱን የፈረሙት የኢፌዴሪ ባህልና ስፖርት ሚኒስቴር፣ የኢትዮጵያ መራዊ ንብረት ባለስልጣንና መልቲቾይዝ አፍሪካ ናቸው። እያደገ ከመጣው የቴክኖሎጂ ዓለም ጋር ተያይዞ የሚፈጸሙ የመብት ጥሰቶችን ለመከላከል ተመጣጣኝ የህግ ማዕቀፍ እንደሚያስፈልግም ስምምነቱ በተፈጸመበት ወቅት ተነግሯል። በላዩን ፍስሐ የኢፌዴሪ ባህልና ስፖርት ሚኒስቴር የኢትዮጵያ የምሮዊ ንብረት ባለስልጣን ከመልቲቾይዝ አፍሪካ ጋር በኢትዮጵያ ውስጥ የሚገኙ የኪነ ጥበብ ስራዎች ላይ የሚፈጸሙ የቅጂና ተያያዥ መብቶች ጥሰቶችን ለመከላከል የሚያስችል የሶስትዮሽ መግባቢያ ስምምነት ተፈራርመዋል። ዛሬ በጥምረት በአንድነት የተግባር ስምምነት በማድረግ ዛሬ የተሻለ ስራ ለነኚህ ባለመብቶች ለመስራትና የቅጂና ተዛማች መብት ኢንዱስትሪው አድጎ የልማት መሳሪያ እንዲሆን አስፈላጊውን ዝግጅት ለማድረግ የጋራ እቅድ አውጥተን ለመንቀሳቀስ ወጥተናል ማለት ነው። በባህል ፖሊሲ ውስጥ የኪነ ጥበብና ስነ ጥበብ ጉዳዮች እዛ ፖሊሲ ውስጥ አለ። አንዱ የፈጠራ ኢንዱስትሪውን ማሳደግ ነው። የፈጠራ ኢንዱስትሪውን ደግሞ የምናሳድገው በምንድነው ስንል ያው እነዚህ የተፈጠሩ ስራዎችን በመጠበቅና በመከላከል ነው፣ ወደ ሌላ አካል እንዳይሄድ። የዲጂታል ዓለሙ እያደገ መምጣት ጋር ተያይዞ በተለይም ደግሞ ከቅጂና ተዛማጅ መብቶች ጋር የሚፈጸሙ ጥሰቶች እያደጉ በመምጣታቸው የተለያዩ የፈጠራ ሰዎች ላይ ጉዳት እየደረሰ እንደሆነ የተገለጸ ሲሆን በተለይም ደግሞ ከዚህ ከዲጂታል ዓለሙ ጋር የሚጣጣም ሕግ እንደሚያስፈልግ ተገልጿል። የቅጂ መብት ጥሰትን እንከላከል ሲባል እንደ ዱሮ ፖሊስ እያሰማራን ሲዲ እየሰበሰብን መጽሐፍ እየሰበሰብን የምንሄድበት ዘመን ላይ አይደለንም። በቅጂ መብቶችና ተዛማች መብቶች ላይ ሕግ ማሻሻያዎችን እየሰራን ነው። ምክንያቱም ዓለም ዲጂታል ኢኮኖሚ እየገነባች ነው። እየተገነባ ባለው ዲጂታል ኢኮኖሚ ልክ ያደገ ሕግ ያስፈልገናል። ይህንን የሚጠብቅ ይህንን የሚያስችል ሕግ ያስፈልገናል ማለት ነው። በተለይ ቴክኖሎጂ ለሁለት ነገር ሊውል ይችላል በሕግ ካልጠበቀ። ቴክኖሎጂን በሕግ ተጠቅመን የልማት መሳሪያ ማድረግ እንችላለን። ቴክኖሎጂ ደግሞ በሕግ ካልተዳኘ የጥፋት መሳሪያ ሊሆን ይችላል። በተለይ በቅጂና ተዛማች መብት ኢንዱስትሪው ዲጂታል ፓይሬሲው ጣራ የነካበት ዘመን ላይ እንገኛለን። የበይነ መረብና የቴክኖሎጂ መስፋፋት የሰጠውን ጠቀሜታ ያህል በቅጂና ተዛማች መብቶች ጥበቃ ረገድ ለባለሙያውና ለኢንቨስተሩ ፈታኝና ትኩረት የሚሹ ተግዳሮቶች ናቸው። የኪነ ጥበብ ስራዎች የቅጂና ተዛማጅ መብቶች ጥሰት ከጊዜ ወደ ጊዜ እየተባባሰ መምጣት የሚቀርቡ የፈጠራ ስራዎችን ጥራት ከማጓደሉም ባሻገር የዘርፉ ሙያተኞች ተቋማትን ዘላቂ ኢኮኖሚያዊና የማህበራዊ ድጋፍ እንዲያጡ እያደረገ የስነ ልቦናና የኢኮኖሚ ጉዳት እየተዳረጉ ስለመሆኑ ለመስሪያ ቤታችን በተለያዩ ጊዜያት የሚደርሱት አቤቱታዎችና በቂ ምስክሮች ናቸው። በአእምሮአዊ ንብረቶች ላይ የሚፈጸሙ የመብት ጥሰቶች
ወንጀል ናቸው ያሉት ደግሞ የመልቲ ቾይስ አፍሪካ ኃላፊ ናቸው። ኃላፊው ሲናገሩ መሰል ጥሰቶች የስራ ፈጠራንና እንዲሁም ደግሞ አሁን ላይ ያሉ ስራዎችን የሚያቀጭጭ ተግባር ነው ብለዋል። No, indeed, piracy is a direct threat. በእርግጥም የኪነ ጥበብ ስራዎች ላይ የሚፈጸም የመብት ጥሰት ስጋት ነው። በየትኛውም የኪነ ጥበብ ፈጠራ መብት ላይ የሚፈጸም ጥሰት በፈጠራ ስራው ባለቤቶች ላይ፣ በተዋናዮቹ ላይ እንዲሁም በዛ የፈጠራ ስራ ላይ በተለያየ ዘርፍ የተሳተፉ አካላት ላይ የሚፈጸም ወንጀል ነው። ከዚህ በተጨማሪም የሚፈጸመው ጥሰት የፈጠራ ባለቤትነት ላይ ችግር ስለሚያመጣ ከስራ ፈጠራ ጋር በተያያዘ ዘርፉ ምንም እንዳያበረክት ያደርጋል። ከነዚህ የኪነ ጥበብ ስራዎች ሊገኝ የሚችለውን ግብር ያሳጣል። እንዲሁም ደግሞ ማህበራዊ ኃላፊነትን ከመወጣት ጋር በተያያዘ ሊሰሩ የሚችሉ ስራዎችን ያደናቅፋል። In terms of corporate social investment. በቅጂና ተዛማች ዙሪያ ያሉ ችግሮች እንዳሉ ተረድተናል። ምክንያቱም ከባለድርሻ አካላትም ከሚነሱ ጥያቄዎች በመነሳት ያ ችግር እንዳለ ተረድተናል ማለት ነው። ስለዚህ ይሄን ችግር ባህልና ስፖርት ሚኒስቴር ብቻውን ይፈታል ወይ ብለን ስናይ ባህልና ስፖርት ሚኒስቴር ብቻውን የማይፈታው ነገር አለ ማለት ነው። ባህልና ስፖርት ሚኒስቴር የማመቻቸት ስራ ስልጣን ነው የተሰጠን። እነዚህ የፈጠራ ኢንዱስትሪው እንዲጠና እንዲጠበቅ እንደገና ደግሞ ለትውልድ እንዲሸጋገር ነው የኛ ተግባር። ግን ደግሞ እንዲጠበቅለት ደግሞ በስልጣን የተሰጠን ነገር ስለሌለ በስልጣን ደግሞ የተሰጠው የአእምሯዊ ንብረት ባለስልጣን አለ። ስለዚህ እንዲህ አይነት ችግሮች አሉ የሚለውን ለዛ ተቋም የማሳወቅ ስራ የኛ ማንዴት ነው የሚሆነው ማለት ነው። ከዚህ አንፃር ይሄ ጉዳይ ተግባራዊ ለማድረግም ነው እንግዲህ ዛሬ የውል ስምምነት ያደረግነው። ዛሬ የተፈረመው የሶስትዮሽ የመግባቢያ ስምምነት ምን ያህል ውጤቶችን ወይም ምን አይነት ውጤቶችን አመጣ የሚለውን ደግሞ በቀጣይ እንደሚገመገም ተገልጿል። ሶሪያ ዳግም የተቀሰቀሰውን ደም አፋሳሽ ግጭት ባስተናገደች ማግስት በሶሪያ ምድር ሰፊውን አካባቢ እያስተዳደሩ ባሉት የሶሪያ ጊዜ መንግስትና በኩርዱ የሶሪያ ዲሞክራቲክ ኃይል መካከል ስምምነት ተፈጽሟል። ስምምነቱም የነዳጅ ክምችት ያለባቸውን ወሳኝ አካባቢዎች ጭምር በጊዜያዊ መንግስት እንዲተዳደሩ የሚያደርግ ነው ተብሏል። በሌላ ወገን የበሽር አልአሳድ ታማኝ ኃይሎች በሶሪያ ግጭት ማንሳታቸው ጠቁሟል። ደምሰው ሽፈራው ለዓመታት በጦርነት ስትታመስ የነበረችው ሶሪያ ከበሽር አልአሳድ መንግስት መውረድ በኋላ ሰላሟን አግኝታ የተረጋጋች አገር ትሆናለች ተብሎ ሲጠበቅ የነበረ ቢሆንም የተሳካላት ግን አይመስልም። ለወራት አንጻራዊ መረጋጋት ታይቶባት የነበረ ቢሆንም የበሽር አልአሳድ ደጋፊዎች እንደሆኑ የሚነገርላቸው ታጣቂዎች ውጊያ መክፈታቸው ተሰምቷል። እነዚህ ታጣቂዎች ባለፉት ጥቂት ወራት ውስጥም የተለያዩ የጥቃት ሙከራዎችን ሲያደርጉ ነበር። የአሁኑ ግን ከወትሮው ከፍ ያለ በመሆኑ የተነሳ የደረሰውን ጉዳትና የጠፋውን የሰው ሕይወት ቁጥር ከፍ እንዲል አድርጎታል። ይህ ዘገባ እስከተጠናቀረበት ሰዓት ድረስም በግጭቱ የሞቱ ሰዎች ቁጥር ከ1000 መሻገሩን ሮይተርስ ዘግቧል። ታዲያ እነዚህ በሁለቱም ወገን ከተሰለፉ ታጣቂዎች በተጨማሪም የሶሪያ ሰላም ተመልሷል ብለው ከስደት የተመለሱ ንጹሃን ዜጎችንም ያካተተ ነው ተብሏል። የአሳድ አስተዳደር ከተገረሰሰ በኋላ ሶሪያን በጊዜያዊ ፕሬዝደንትነት እያስተዳደረ ያለው የአህመድ አልሻራ አስተዳደር ከዚህ ቀደም የጀመራቸውን የወታደራዊ ኃይል የማጠናከር ሥራ አሁን ከአሳድ ደጋፊዎች ጋር የተጀመረውን ጦርነት ተከትሎ ሰፊ ትኩረት ሰጥቶ እየሰራበት ይገኛል። በትላንትናው ዕለትም በሶሪያ ምድር ነፍጥ አንግበው ከሚንቀሳቀሱ ቡድኖች ውስጥ የተሻለ ጠንካራ አቅም እንዳለው ከሚነገርለት ኩርድ መራሹ የሶሪያ ዲሞክራቲክ ፎርስ ጋር ስምምነት መፈራረማቸው ታውቋል። አልሻራ ስምምነቱን አስመልክተው ባስተላለፉት መልእክት ሁሉንም የሶሪያ ኃይሎች ያሳተፈ የፖለቲካ አውድ ለመፍጠር መንግስታቸው ከፍተኛ ፍላጎት እንዳለው ገልጸዋል። በበሽር አልአሳድ ዘመን በሚሊዮን የሚቆጠሩ የኩርድ ማህበረሰብ ተወላጆች የሶሪያን ዜግነት እንዳያገኙ ተከልክለው የነበረ ሲሆን የትላንትናውን ስምምነት ተከትሎም በአደባባይ ወጥተው ስምምነቱን ሲያወድሱት ታይተዋል። ከኩርዶች በተጨማሪም በርካታ ሶሪያውያን ስምምነቱን በማስመልከት እንደ አሌፖ፣ ሐሞስ፣ ታርተስና ዴር ኤዞር ከተማ ላይ ርችቶችን በመተኮስ ደስታቸውን ሲገልጹ አምሽተዋል። የኩርዱ ሶሪያን ዲሞክራቲክ ፎርስ በሶሪያ አልራቃ፣ ዴር ኢዞርና ሐሳካ ክልሎችን በማስተዳደር ላይ የሚገኝ ሲሆን ይህም የሶሪያን 1/3 ክፍል የሚይዝ ነው።
በአዲሱ ስምምነት መሰረትም በኩርዶች ቁጥጥር ስር የነበሩ እንደ አየር መንገድ፣ የነዳጅ ማውጫዎችና ሌሎችም ወሳኝ ስፍራዎች ከዚህ በኋላ በአልሻራ በሚመራው የሶሪያ ማዕከላዊ መንግስት ቁጥጥር ስር እንደሚሆኑ ተነግሯል። ታዲያ ይህ የኩርዶችና የሶሪያ ጊዜያዊ መንግስት ስምምነት የአልሻራ መንግስትን በወታደራዊ ኃይል እንዲሁም በህዝባዊ ድጋፍ ይበልጥ ጠንካራ እንዲሆን የሚያደርገው ሆኗል። በተለይም ደግሞ ስምምነቱ የአሳድ ደጋፊዎች ጦር ባነሱበት በዚህ ወቅት መደረጉ ደግሞ ለአሳድ ደጋፊዎች ከፍተኛ የስጋት መልእክትን የሚያስተላልፍ ሆኗል። ይሁን እንጂ የአሳድ ደጋፊዎች እንቅስቃሴም ቀላል ግምት የሚሰጠው አይደለም። የበሽር አልአሳድ ደጋፊዎች ናቸው በተባሉ ኃይሎችና በአዲሱ የሶሪያ መንግስት ጦር ታማኝ ተዋጊዎች መካከል በሰሜን ምዕራብ ሶሪያ የላታኪያ ግዛት የተቀሰቀሰው ግጭት ከአልአሳድ መባረር በኋላ በሶሪያ ምድር የተከሰተ እጅግ ደም አፋሳሹ ጥቃት ስለመሆኑም ተነግሯል። ሶሪያ ከ14 ዓመታት በላይ ከዘለቀውና በመቶ ሺዎች የሚቆጠሩ ሶሪያውያን ከተገደሉበት የእርስ በርስ ጦርነት በኋላ የበሽር አልአሳድ መንግስትን ያስወገደችው ከዛሬ 3 ወራት በፊት ነበር። ይሁንና በአስከፊ የሰቆቃ ጥላ ስር ለዓመታት የዘለቁት ሶሪያውያንም ከአዲሱ መንግስት መምጣት በኋላ የገቡበት ፈንጠዝያ ተዳፍኖ በማያባራ የተፋላሚ ኃይሎች ግጭት ለዳግም ስደት፣ ለእርዛትና ለመከራ እየተዘጋጁ ያሉ ይመስላሉ። የመንግስት የጸጥታ ኃይሎች የቀድሞ የአልአሳድ ኮማንደር የሜጀር ጀነራል ሱሃይል አልሐሰን የትውልድ መንደር በሆነችው ቤት አና በህገወጥ የጦር መሳሪያ ዝውውር የተጠረጠረ አንድ ሰው በቁጥጥር ስር ለማዋል ባቀኑበት ወቅት ተቃውሞ ካስነሱ የመንደሪቱ ነዋሪዎች ጋር መጋጨታቸው ለአዲሱ ጦርነት ዋነኛ መንስኤ የሆነ ክስተት እንደነበረ ኤኤፍፒ አስነብቧል። የአልአሳድ ተመራጭ ወታደር እንደነበረ የሚነገርለትና የሶሪያን የቀድሞ ልዩ ኃይል ይመራ የነበረው ሜጀር ጀነራል ሱሃይል አልሐሰን የአልአሳድ መንግስት ከወደቀ በኋላ ያለበት ትክክለኛ ስፍራ ባይታወቅም የሰሞኑን ጥቃት የመራው ግን እሱ እንደሆነ የሀገሪቱ የጸጥታ ኃላፊ ለሶሪያ የመንግስት የዜና ጣቢያ ሳና ተናግረዋል። በቤት አና የመንግስት ኃይሎች ታጣቂዎቹን ለመደምሰስ በሄሊኮፕተር የታገዙ ጥቃቶችን የከፈቱ ሲሆን ግጭቱ ተባብሶ ቀጥሎ ከአዲሱ መንግስት መምጣት በኋላ አስከፊ የተባለውንና ከፍተኛ የሞት መጠን የተስተናገደበትን ጦርነት እንዲከሰት አድርጎታል። ዩክሬን በሩሲያ መዲና ሞስኮ የድሮን ጥቃት መፈጸሟ ተሰምቷል። ጥቃቱ በሰው ሕይወት እንዲሁም ንብረት ላይ ጉዳት ማድረሱም ነው የተነገረው። ይህ በእንዲህ እንዳለ የአሜሪካን ዩክሬን ባለስልጣናት ዳግም ያደርጉታል ተብሎ ለሚጠበቁ ውይይት በሳውዲ ከትሟል። ሱባለው ጋሻው የአሜሪካና ዩክሬን ባለስልጣናት በሳውዲ አረቢያዋ ጅዳ ከትመው ስለ ሰላም ስምምነት ሊመክሩ በተዘጋጁበት አፍታ የሩሲያዋ መዲና ሞስኮ ከፍተኛ ነው የተባለለትን የድሮን ጥቃት አስተናግዳለች። በቅርብ ወራት ከተፈጸሙ መሰል ጥቃቶች ትልቁ ነው የተባለለትና በሞስኮ የሰዓት አቆጣጠር ሌሊት 10 ሰዓት ላይ የተፈጸመው ጥቃት የአንድ ሰው ሕይወት ስለመቅጠፉ፣ 3 ሰዎች ደግሞ እንዲጎዱ ስለማድረጉ በስፋት ተዘግቧል። በከተማው የሚገኙ 7 የመኖሪያ አፓርትመንት ህንጻዎች ደግሞ የሩሲያን የጥቃት መከላከያ ስርዓት ባለፉ ተተኳሾች ኢላማ ውስጥ ገብተዋል። በወደ ውጊያ ያላት እንቅስቃሴ እያደር ተቀዛቅዟል የሚባልላት ዩክሬን በሞስኮ የፈጸመችው ጥቃት በከተማዋ ዙሪያ የሚገኙ 4 የአውሮፕላን ማረፊያዎች የሚያስተናግዱትን በረራ በጊዜያዊነት እንዲያቋርጡ ማድረጉም ተነግሯል። መሰሉ ጥቃት በሞስኮ ከተማ ለመጨረሻ ጊዜ ተፈጽሞ የነበረው ባለፈው ህዳር ወር እንደነበር የጠቆመው አርቲ ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ በሞስኮ ላይ የተቃጣ የመጀመሪያው የድሮን ጥቃት ስለመሆኑም ጠቁሟል። ይህም ሆኖ ግን ሩሲያ ለጥቃት የተላኩ ከ300 በላይ የዩክሬን ድሮኖችን በመከላከያ ስርዓቷ ስለማውደሙ አስታውቃለች። ዩክሬን ይህንን መሰል ጥቃት የምትፈጽመው በሩሲያ ላይ የቻለችውን ያህል ኢኮኖሚያዊ ጉዳት ለማድረስና ዜጎችን ለማስደንገጥ በሚል ነው የሚል ምልከታ በክሬምሊን ዘንድ መኖሩንም ይሄው የሩሲያ ልሳን ዘግቧል። ይሁንና በሳውዲ አረቢያ የከተሙት ባለስልጣናት በጥቃቱ ዙሪያ በቀጥታ የሰነዘሩት ሐሳብ ስለመኖሩ ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሰማም። ከዓመታት በፊት ዕውቁን ጋዜጠኛ ጀማል ካሾጊን ቱርክ ውስጥ ገድላለች በሚል ከፍተኛ ውግዘት ስታስተናግድ የነበረችው ሳውዲ አረቢያ በዓለም የዲፕሎማሲ መስክ ያላትን ቦታ እያሳደገች ስሟንም በአግባቡ እያደሰች ስለመሆኗ ማሳያ የተደረገው የአሜሪካና ዩክሬን ባለስልጣናት ውይይት እየተጠበቀ ባለበት ሰዓትም ዩክሬን ከፊል የተኩስ አቁም ስምምነትን አስመልክቶ ምክረ ሐሳብ እንደምታቀርብ ተሰምቷል። ይሁንና በዚህ ምክረ ሐሳብ ላይ የምድር ጦር የተኩስ አቁም ስምምነት አለመካተቱ ነው የተነገረው። የፕሬዝዳንት ዘለንስኪ ጽህፈት ቤት አማካሪው ሰርሂ ሌስቼንኮ አሉት ብሎ አናዶሉ እንደዘገበውም ሩሲያን ተጠቃሚ የሚያደርግ የስምምነት አንቀጽ እንዳይካተት የሚለው አቅጣጫ በዩክሬን ባለስልጣናት በኩል ቅድሚያ ከሚሰጣቸው ጉዳዮች መካከል ነው።
በዚህም የአየር እንዲሁም የባህር ላይ ጥቃቶች በከፊል የተኩስ አቁም እቅዱ ላይ ቢካተቱም የምድር ጦር የተኩስ አቁሙ ግን ሩሲያን ተጠቃሚ የሚያደርግ በመሆኑ በእቅዱ ውስጥ እንዳልተካተተ ነው አማካሪው የተናገሩት። ቭላዲሚር ፑቲን ይህንን እድል የሚያገኙ ከሆነ አቅማቸውን አሰባስበው ጦርነቱን ዳግም ያስጀምሩታል የሚል ስጋት በዩክሬን በኩል መኖሩንም አማካሪው ጠቁመዋል። ዩክሬን ከደረሰባት ወታደራዊ ጉዳት ውስጥ 70% ያህሉ በሩሲያ ድሮኖች ሳቢያ የተከሰተ ስለመሆኑም አማካሪው ጠቁመዋል። ስምምነቱ እንዲፈጸም የአሜሪካ ድጋፍ ከፍተኛ ስለመሆኑ ያልሸሸጉት ሌስቼንኮ ዩክሬንን የሚጎዳ ስምምነት አንፈጽምም ሲሉም ማጠቃለያ ሰጥተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ጋር ከተወያዩ በኋላ በኤክስ ገጻቸው ላይ ባሰፈሩት ጽሑፍም ከአሜሪካ ባለስልጣናት ጋር የሚደረገው ውይይት መልካም ውጤት ይገኝበታል የሚል እምነት እንዳላቸው ገልጸዋል። በዚህኛው የአሜሪካና የዩክሬን ባለስልጣናት ውይይት የሩሲያ ተወካዮች አይገኙም። ከዚህ በፊት በተመሳሳይ ሳውዲ አረቢያ ላይ ተካሂዶ የነበረው የአሜሪካና ዩክሬን ባለስልጣናት ውይይት ዩክሬንን ያስኮረፈ እንደነበርም የሚታወስ ጉዳይ ነው። ፕሬዝዳንት ዜሌንስኪ ግን ሳውዲ አረቢያ በዲፕሎማሲው መስክ እያካሄደች ላለችው ጥረት ምስጋናቸውን ችረዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለዚሁ ውይይት ወደ ሳውዲ አረቢያ ካቀኑ በኋላ ከጋዜጠኞች ጋር በነበራቸው ቆይታ የዩክሬን የማዕድን ጉዳይ በውይይቱ ላይ እምብዛም አይነሳም የሚል አስተያየታቸውን ሰጥተዋል። ምንም እንኳን የውይይቱ አካሄድ በተቀመጠለት እቅድ መሰረት ይካሄዳል የሚለው ጉዳይ ጥያቄ ውስጥ የገባ ቢሆንም የጦርነቱን መቋጫ በማመላከት ረገድ ግን ትልቅ ሚና እንደሚኖረው ነው የተነገረው። አሁን ደግሞ ወደ ጫጭር መረጃዎቻችን አልፋለሁ። የሱዳኑን አስከፊ ጦርነት በመሸሽ በሳምንት 100 ያህል የሚጠጉ ስደተኞች ድንበር አቋርጠው ወደ ቤንሻንጉል ጉሙዝ ክልል እንደሚገቡ ተነገረ። በስደተኞችና ተመላሾች አገልግሎት የአሶሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ያሲን አሸናፊ በቤንሻንጉል ጉሙዝ ክልል በ3 የስደተኛ ማዕከላትና አንድ ሳይት ውስጥ 108 ሺህ ያህል ስደተኞችና ጥገኝነት ጥያቄዎች እንደሚገኙ ለሀገሬ ቴሌቪዥን ተናግረዋል። ከአሶሳ 90 ኪሎ ሜትሮችን በሚርቀው የኩርሙክ ስደተኛ መቀበያ ጣቢያ በኩል አሁንም በርካታ ዜጎች ድንበር አቋርጠው ወደ ኢትዮጵያ እየገቡ መሆኑን ገልጸው ቁጥራቸው በየወቅቱ ቢለያይም በሳምንት እስከ 100 ያህል የሚጠጉ ስደተኞች ይገባሉ ብለዋል። ስደተኞቹን ከድንበር ጀምሮ የመቀበልና አስፈላጊውን አገልግሎት የመስጠት ስራ እየተከናወነ መሆኑንም ኃላፊው ለጣቢያችን አስረድተዋል። ለስደተኞቹ የተሻለ አገልግሎት ለመስጠት እንዲያስችልም ከክልሉ መንግስት ጋር በመሆን 35000 ስደተኛ መያዝ የሚችል ኡራህ የተባለ አዲስ የስደተኛ ሳይት ተቋቁሞ ወደ ስራ መግባቱንም አክለው ገልጸዋል። በአዲስ አበባ በመንግስትና በግል ትምህርት ቤቶች አቅራቢያ 966 አዋኪ ድርጊቶች መገኘታቸውን የከተማ ትምህርት ቢሮ አስታወቀም። አዋኪ ድርጊቶቹ የተገኙት ትምህርት ቢሮ ከሰላምና ጸጥታ ቢሮ ጋር ባደረገው የዳሰሳ ጥናት መሆኑን ጠቁሟል። አዋኪ ድርጊት ላይ ተሳትፎ በተገኙ 1163 ተቋማት ላይ የማሸግና ዘርፍ ቀይረው እንዲሰሩ የማድረግ እርምጃ መወሰዱን የከተማ ትምህርት ቢሮ ምክትል ኃላፊ አቶ ወንድሙ ኡመር ገልጸዋል። በድርጊቱ ከተሳተፉ ተቋማት መካከል ከፍተኛ ቁጥር የያዙት ጫት በማስቀምና ሺሻ በማስጨስ ተግባር ላይ የተሰማሩ ተቋማት መሆናቸውን አመላክተዋል። አዋኪ ድርጊቶቹን ከትምህርት ቤት ዙሪያ የማስወገድ ስራ ከተሰራ በኋላ በተማሪዎች ስነ ምግባር ላይ የመጣውን ለውጥ ለመፈተሽ ጥናት የሚያደርግ ቡድን ተዋቅሯል መባሉን ኢትዮጵያ ፕሬስ ድርጅት ዘግቧል። የኢትዮጵያ ኢንቨስትመንት ሆልዲንግ አቶ አቤል ታደሰን የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አድርጎ መሾሙን አስታወቀም። አቶ አቤል ታደሰም ድርጅቱን ከየካቲት 17 ቀን 2017 ዓ.ም ጀምሮ ማገልገል ጀምረዋል። አቶ አቤል ታደሰ በአዋሽ ኢንሹራንስ አክሲዮን ማህበር ከታችኛው እርከን ሰራተኛነት እስከ ከፍተኛ አመራርነት አገልግለዋል። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ ሆነው እስከ ተሾሙበት ቀን ድረስም በኢትዮጵያ ኢንቨስትመንት ሆልዲንግ የፋይናንስ ክላስተር ዘርፍ አማካሪ ሆነው በማገልገል ላይ እንደነበሩም ተመላክቷል። የኢትዮጵያ መድን ድርጅት ኢንቨስትመንት ሆልዲንግ ከሚያስተዳድራቸው የመንግስት የልማት ድርጅቶች መካከል አንዱ ነው። በኮንጎ መንግስትና በኤም23 አማጺ ቡድን መካከል በሚደረገው ጦርነት የቀጠናው ሀገራት የንግድ መቀዛቀዝ ውስጥ መግባታቸው ተነገረም። በተለይም ኮንጎ ከቡሩንዲ ጋር ያደረጉት የነበረው የንግድ ልውውጥ ከፍተኛ ማሽቆልቆል ታይቶበታል ተብሏል። ከአማጺ ቡድኑ ጋር በሚደረገው ጦርነትም የኮንጎ ዜጎች ግብይት ማድረግ አልቻሉም ነው የተባለው።
ብሩንዲ ከፍ ያለ ገቢ ታገኝባቸው የነበሩ ፕሮጀክቶች መጎዳታቸውም እንዲሁ ተዘግቧል። ብሩንዲ እስከ 89 በመቶ የውጭ ንግዷን ተደራሽ የምታደርገው ለኮንጎ ዲሞክራሲያዊ ሪፐብሊክ ቢሆንም ጦርነቱ ጉልህ ጉዳት እያደረሰ ነው በሚልም ተነግሯል። ችግሩ በዚህ የሚቀጥል ከሆነ ደግሞ ወደ ቀውስ ሊሸጋገር እንደሚችል ነው አፍሪካ ኒውስ የዘገበው። ደቡብ ኮሪያ ዶናልድ ትራምፕ እየተገበሩት ያለው ፖሊሲ ጉዳት እያደረሰብኝ ነው አለች። የደቡብ ኮሪያው ተጠባባቂ ፕሬዝዳንት ቾይ ሳንግሞም በታሪፍና በሌሎች ጉዳዮች ላይ ያተኮረ ውይይት ከአሜሪካ ጋር ሊያደርጉ እንደሚችሉም ተጠቁሟል። ይህም ውይይት አሜሪካ በመጪው ሚያዝያ ወር በመላው ዓለም ልተገብረው ካሰበችው የአጸፋ ታሪፍ ጭማሪ ቀድሞ የሚደረግ ነው። ተጠባባቂ ፕሬዝዳንት ቾይ የሀገራቸውን ብሔራዊ ጥቅም በሚያስጠብቅና ሰጥቶ መቀበል በሚችሉበት አግባብ ላይ እንደሚያተኩሩም ተናግረዋል። ተጠባባቂ ፕሬዝዳንቱ በቀድሞው የባይደን አስተዳደር 33 ቢሊዮን ዶላር የሚገመት የንግድ ልውውጥ ለማድረግ ከስምምነት ላይ ደርሰው እንደነበር አስታውሰዋል። ሁለቱ ሀገራት እስከ 223 ቢሊዮን ዶላር የደረሰ ዓመታዊ የንግድ ልውውጥ ያላቸው ሲሆን ደቡብ ኮሪያ የአሜሪካ ሰባተኛዋ ከፍተኛ የንግድ አጋር ናት። ወደ ጤና አዳም መሰናዷችን እንለፍ። ከማህፀን ውጪ እርግዝና ሊፈጠር እንደሚችል ምን ያህሎቻችን ግንዛቤው አለን? ከማህፀን ውጪ እርግዝና 90 በመቶ የሚሆነው የሴት ልጅ እንቁላልና ማህፀንን በሚያገናኘው ቱቦ ላይ የሚፈጠር ነው። የተቀሩት ከማህፀን ውጪ እርግዝና ሊፈጠርባቸው ከሚችሉ ቦታዎች ውስጥ በማህፀን በር ላይ፣ በሆድ ዕቃና የእንቁላል ከረጢት ላይ ሊከሰት ይችላል። ከማህፀን ውጪ እርግዝና ተጋላጭነት፣ ምልክቶቹና ሕክምናው ምንድነው የሚለውን የጤና ባለሙያው ተከታዩን አዘጋጅቷል። አያርገውና እህት ወይ ባለቤት መጣ ከማህፀን ውጭ አርግዣለሁ ብትልህ ምን ልትል ትችላለህ? አይሆንም፣ አይደረግም፣ እንዴት ሊሆን ይችላል? ግን ሊሆን ይችላል። አዎ ከማህፀን ውጭ እርግዝና ሊኖር ይችላል። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን ከማህፀን ውጭ እርግዝና ወይም ደግሞ በሕክምናው አጠራር ኤክቶፒክ ፕሬግናንሲ ብለን ስለምንጠራው የጤና እክል መጠነኛ መረጃ እናደርሳችሁ። አዎን ደግሞ አለን። እርግዝና ከማህፀን ውጭ ሊኖር ይችላል። ከሆነ ሴቱ ጋር ሊፈጠር ይችላል። ምክንያቶቹስ ምንድን ናቸው? ምልክቱና ሕክምናው ምንድን ነው የሚለውን በዛሬ ፕሮግራማችን እንከታተላለን። ከማህፀን ውጭ እርግዝና ማለት የወንድ ልጅ የዘር ፈሳሽና የሴት ልጅ እንቁላል አንድ ላይ ከተዋሃዱ በኋላ ኢንዶሜትሪየም በምንለው የማህፀን ግድግዳ ክፍል ውጭ ሄዶ በሚጣበቅበት ጊዜና እርግዝና በሚፈጠርበት ጊዜ ነው። ከማህፀን ውጭ እርግዝና ጋር ተያያዥነት ያላቸው የደም መፍሰስ በግንባር ቀደምትነት ለእናቶች ሞት እንደ ምክንያት የሚጠቀስ ሲሆን ከማህፀን ውጭ እርግዝና በብዙ ቦታ ላይ ሊፈጠር ይችላል። ነገር ግን በ90% በላዩ የሴት ልጅ እንቁላልና ማህፀንን በሚያገናኙ ቱቦ ወይም ደግሞ ፋሎፒያን ቲዩብ ላይ የሚፈጠር ነው። የተቀሩት ከማህፀን ውጭ እርግዝና ሊፈጠርባቸው ከሚችሉ ቦታዎች ውስጥ በማህፀን በር ላይ፣ በሆድ ዕቃና በእንቁላል ከረጢት ላይ ሊከሰት ይችላል። እንግዲህ ለመግቢያ ይህን ካልናችሁ የሴት እህቶቻችንና እናቶቻችን ጤንነት መጠበቅ ማህበረሰባዊ ግዴታችንም አይደል? ስለዚህ እነማን ለዚህ የጤና እክል ተጋላጭ ናቸው የሚለውን መመልከት ተገቢ ነው። በዋናነት ከማህፀን ውጭ እርግዝና ተጋላጭነት ከሚጨምር ነገር አንዱ ከዚህ ቀደም ተመሳሳይ የሆነ እርግዝና ከነበረ ነው። ይህም ተጋላጭነትን በ3 እጥፍ የሚጨምር ነው። ሌላኛው ደግሞ መራቢያ አካላት ላይ የሚያጋጥሙ ኢንፌክሽኖች ሲሆኑ በተለይም እንቁላል ከተመረተበት ቦታ ወደ ማህፀን በሚወስደው ቱቦ ላይ የሚፈጠሩ ኢንፌክሽኖች ከማህፀን ውጭ እርግዝና እንዲፈጠር ከፍተኛ ሚና ይጫወታሉ። ሌላኛው ተጋላጭነትን ከሚጨምሩ ነገሮች ውስጥ በማህፀን ውስጥ የሚቀበሩ የወሊድ መቆጣጠሪያዎች ወይም አዩዲም ሲሆኑ ማጨስ፣ እድሜ መጨመርና ማህፀን አካባቢ የሚደረጉ ኦፕሬሽኖች በጥቂቱ ተጋላጭነትን ከሚጨምሩ ነገሮች ናቸው። ታዲያ ከመደበኛው የእርግዝና አይነቶች በምን እንለየው ያለን እንደሆነ ቀላሉና ዋነኛው መንገድ የሚሆነው በቅድመ ወሊድ ክትትል ወቅት በሚደረግ የአልትራሳውንድ ምርመራ ሲሆን በተጨማሪነት ኤክቶፒክ ፕሬግናንሲ በሚያሳዩ ምልክቶች ማለትም ከማህፀን ውጭ እርግዝና ከመደበኛው እርግዝና አይነት እንድንለይ ይረዳናል። ይህም በመጀመሪያዎቹ የእርግዝና 12 ሳምንታት የሚታዩ ሲሆኑ ምልክቶቹ ከማህፀን የሚፈስ ደም በቀዳሚነት የሚታይ ሲሆን የደሙ ብዛት ከፍም ሊል ይችላል፣ ዝቅም ሊል ይችላል። በተጨማሪ ደግሞ የሆድ ህመም ሌላኛው ምልክት ሲሆን በመጀመሪያዎቹ ከ5 እስከ 6 ሳምንት ላይ ሊታይ ይችላል። ይህ የሆድ ህመም ብዙውን ጊዜ በአንዱ በኩል የሚያም ሲሆን ወይም የሚታይ ሲሆን የህመም አይነቱ ቦታው ደግሞ አንድ ቦታ ላይ ወይም ጠቅላላው ሊሆን ይችላል። ነገር ግን በመጀመሪያዎቹ የእርግዝና ሳምንት ላይ የሚታይ ማንኛውም ከማህፀን ውስጥ የሚፈስ ደም
ወይም ደግሞ የሆድ ህመም ከማህፀን ውጭ እርግዝና ነው ማለት አይደለም። ለዚህም ነው በአቅራቢያችን የሚገኝ የህክምና ማዕከል በመሄድ ህክምና ማግኘት የሚያስፈልገን። እንደው ግን ከማህፀን ውጭ እርግዝና ተፈጠረ እንበል፣ ቀጣዩ እርምጃሽ ምን ሊሆን ነው? አንደኛውና ዋነኛው ነገር መሆን ያለበት ድንጋጤ ማስወገድ ነው። በተጨማሪም ደግሞ ሁኔታውን አምኖ በመቀበል ወደ ጤና ተቋማት በመሄድ ቀጣዩን ህክምና ከማህፀንና ጽንስ ስፔሻሊስት ማግኘት ተገቢ ነው። አብራችሁን ስለነበራችሁ እናመሰግናለን። በዓለማችን ላይ መኪና ለመጀመሪያ ጊዜ ከተመረተበት ወቅት ጀምሮ የመኪና ባለቤቶች የመኪናቸውን ጉልበት ለመጨመር የተለያዩ ዘዴዎችን ሲጠቀሙ ቆይተዋል። አሁን ደግሞ ጉልበት ለመጨመር ሱፐር ቻርጀርን ሲጠቀሙ ይስተዋላል። ስለ ሱፐር ቻርጀር የአውቶሞቲቭ ባለሙያው እንዲህ አዘጋጅቶልናል። ተከታትለን እንመለስ። ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬው ዝግጅታችን ስለ ሱፐር ቻርጀር የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ሱፐር ቻርጀር የተባለው የኃይል ማሻሻያ ስርዓት ነዳጅ ማቃጠል የሚችሉ ኢንተርናል ኮምባሽን የምንላቸው ሞተሮች ላይ የሚጠቀሙት ቴክኖሎጂ ነው። ይህ እንደ ቱርቦ ቻርጀር አይነት ቢመስልም ሱፐር ቻርጀር ግን ከሞተሩ ጋር በተገናኘ መንገድ የሚሰራና ጉልበት መጨመሪያ ስርዓት ማለት ነው። ቱርቦ ቻርጀር ከሞተሩ የሚወጣውን ጭስ በመጠቀም የሚሰራ ሲሆን ሱፐር ቻርጀር ደግሞ ከሞተሩ በቀጥታ በተገጠመለት ቤልት አማካኝነት በሞተሩ ኃይል እንቅስቃሴ ልክ የሚሰራ ሲስተም ነው። የሱፐር ቻርጀር ዋና ዋና ጥቅሞችን በምናይበት ጊዜ የቱርቦ ቻርጀር ላይ የሚገኘውን የቱርቦ ላግ የሚባለውን የኃይል መዘግየት ችግር ያስቀርልናል። የሱፐር ቻርጀር የቀጥታ ኃይል ምላሽ የሚሰጥ ስለሆነ ደግሞ በሁሉም አርፒኤም ደረጃ ላይ ወዲያውኑ ለመኪናው ጉልበት ይሰጣል። የሱፐር ቻርጀር ጥቅሞች በምናይበት ጊዜ በመጀመሪያ ደረጃ ቀጥታ ኃይል መስጠት ወይም ኢንስታንት ፓወር ዴሊቨሪ የምንለው እናገኛለን። ሱፐር ቻርጀር በሞተሩ በቀጥታ የተገጠመለት ስለሆነ ኃይል ለማግኘት ምንም አይነት የቱርቦ ላግ የለውም። ይህ የኃይል መስጠት በተለይ ለውድድር መኪኖች በጣም ተስማሚ ያደርገዋል። ሁለተኛው ደግሞ ከፍተኛ የፈረስ ጉልበት እና ቶርክ ነው። ሱፐር ቻርጀር በሞተሩ ውስጥ ተጨማሪ አየር እንዲገባ የሚያደርግልን ስለሆነ ከሌላ ምንም አይነት ተጨማሪ አየር ከማይገባላቸው ናቹራሊ አስፒሬተር ከሚባሉ ሞተሮች ይልቅ የተሻለ ጉልበት ይሰጠናል። ሶስተኛው ደግሞ ቀለል ያለና አስተማማኝ ዲዛይን አለው። ሱፐር ቻርጀር ከቱርቦ ቻርጀር ጋር ሲነጻጸር አስተማማኝነቱ የተሻለ ሲሆን ጥንካሬውም የተሻለ ያደርገዋል። ከዚህ በተጨማሪ ሱፐር ቻርጀር የሚጠቀማቸው ፓርቶች ትንንሽና እነዚህ ፓርቶችን ለመጠገን በቀላሉ የሚጠገን ስለሆነ በቀላሉ ጥገና ማድረግ እንችላለን። የሱፐር ቻርጀር እንቅፋቶችን በምናይበት ጊዜ ደግሞ የመጀመሪያው ከፍተኛ ነዳጅ መጠቀም ነው። ሱፐር ቻርጀር በሞተሩ ላይ ቀጥተኛ የተገጠመ ስለሆነ ተጨማሪ ነዳጅ ይጠቀማል። ይህም ከቱርቦ ቻርጀር እንዲሁም ከሌሎች የመኪና ሞተሮች አንጻር ተጨማሪ ነዳጅ ይጠቀማል ማለት ነው። ሁለተኛው ደግሞ ሞተሩ ከፍ ያለ ድምፅ ይኖራል። ሱፐር ቻርጀር መኪና በክራንክሻፍት የሚሽከረከር ስለሆነ ከተለመደው በላይ የሞተር ድምፅ ይኖረዋል። ስለ ሱፐር ቻርጀር ጥቂትም ቢሆን መረጃ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘን።